ሁለተኛ ጊዜ ለሚመጣው አመት ነው የምንገናኘው። አላህ ካለ በጀና ነው የምንገናኘው። አላህ ካለ ቤት እንደምንገናኝ አላቅም። የመጨረሻ ጊዜ ሊሆን ይችላል ከናንተ ጋር እንትኑ ቆይታ። ዱዓ አድርጉልኝ፣ ዱዓ አድርግላችኋለሁ። ዑለማዎች ምን ይላሉ? العلم علمان علم العام وعلم الحال አንተ ወንድ ላጤ ነህ አላገባህም። አሁን አንተ ልታገባ ስትል ስለ ጋብቻ ስለ ሰርግና ስለ ሐያት ዘውጂያ መማር هذا حال የሚጠቅምህ ነገር በዛ ትማራለህ። علم የሚመስለው የሚወዳደረው ነገር የለም። مصطفى أنبياء بكتابة سيد الأنبياء والله مجعلوني ديالا. علماء من لالو العلم علمان علم العام وعلم الحال. علم العام تفسير تمر له، حديث سيرة معاملات أي شيء تمر له قنجنو بتام قنجنو. علم يمي مسلو يمي ودادر ونقر يلم. لكن هناك في علم الحال. إيش يعني؟ مثلا أنت جنزب النبرب دهانا زكاة وتتأتاكم أهم جنزب الله سته زكاة الموت ستقرارب سل زكاة ممار اللبه. أنت وند لاتينه على جبهم أهون أنت تجبا ستل سل جابتشا سل سرقنا سل حياة زوجية ممار. هذا حال يميتك من نجر بالذات ممار الله. ما نين يوم نجر في ثيه اللو عبادة كما درجه بفيد بعلم مثلو. هذا يسمى علم الحال. هذا واجب وندموج. አንዱ መጨረሻ ደመደመው አንድ ሰው ምን አደረገ? ከሀገራችን መጣ። ለሶስት ወር ሪያድ ተቀመጠና ሐጅ ለማድረግ ፈልጋለሁ አለ። ኧረ ሐጅ አትችልም አልኩት። ምን ነው? መጀመሪያ ኢቃማ የለህም፣ ሁለተኛ ተስሪህ የይለፍ ወረቀት ያስፈልጋል፣ ሶስተኛ አንተ ገንዘብ ያስፈልጋል 7-8 ሺህ ያስፈልጋል። ምን ሁሉ ስነግረው ሐጅ ማድረግ አለብኝ አለ። እንደ በክንድ እኮ አለው ቤቶች አይደለም አታረግም አልኩት። ላ ቤተሰብ ተሰብስቦ አትችልም ሲሉት ላ ሐጅ ማድረግ አለብኝ። አሁን አንዲት አሚራ ባረከላሁ ፊሃ እኔ እወስደዋለሁ የይለፍ ወረቀት ያስፈልገው እኔ እወስደዋለሁ ሐጅ ያደርጋል ብላ ይህን በር ዘጋችልኝ። እሺ አሁን አገኘ፣ ገንዘብም ከፈለችለት፣ ሁሉ ነገር ሁሉ ተዘጋጀና ለመሄድ አንድ ሳምንት ሲቀረው እሺ ሁሉ አልহামዱሊላህ አላህ ሰጠ። አሁን አንድ ነገር ቀረ። ናና ቁጭ በል በመጅልሳችን ሐጅ ሲቀርብ እኔ የሐጅ ትምህርት ነው ማስተምረው። ቁጭ በልና 3 ቀን የሐጅ ነገር ተማር። ምንድነው? ለምን ነው ማረው? በዚህ ሁለት ቲም እንትን አድርጌ ልማር? ኧረ ሐጅ እኮ ከሰላት ፊቅህ ይበዛል ና ስለው ስማ አለኝ። ያ ጥቁርዋ ቤት ካዕባ እኮ ነው ያ ጥቁርዋ ቤት። እሱ አይደለም ዞር ብላ ሀገር ትገባለህ። እሱ አይደለም ሐጅ ምን አለበት? ኧረ አይደለም እምቢ አለ። ያቺ ነች 7 ጊዜ ነው ምናምን ዞራታለን እንገባለን። እምቢ አለ። ما يعرف عن الحج شيء ወንድሞች فقه الحج ከባድ ነው። فقه الحج 10 ቀን ተንበርክከ በደንብ ካልተማርከው የት ታገኛለህ? ነቢያችን ምንድነው ያሉ? الحج المبرور ليس له جزاء إلا الجنة. የት አለ ሐጅ መብሩር? على علم يعني ማለ حرام على علم እንትን የምትለው المهم እምቢ አለ ሄደ። ከመሄዱ በፊት ምን አለኝ ታውቃላችሁ? ያ ሼክ ኢብራሂም አለኝ ላንተ ብቻ ነው የምናገረው ሌላ ሰው አልናገረው። ታውቃለህ እኔ ሐጅ ለማድረግ እኮ ምንም የግድ የለኝም። እኔ እኮ ሳውዲ አረቢያ ደርሶ
ሐጅ ሳያደርግ መጣ ብለው ዘመዶቼ ወዳጆቼ እንዲጠሉኝ የፈለገውን ነገር ያችን ኮብለል እገባለሁ ሐጅ ይሉኛል። ወላሂ እንደዚህ ያለ ለዚህ ነው አልኩት። እንግዲህ በመሰረቱ ፉቀህ እንትን አድርገህ ጣለው። በመሰረቱ ሳትሄድ الحج حجك هذا مرفوض ሐጅ አድርገዋል እንዲባል ነው። እንግዲህ የአንድ ትልቅ ነቀርሳ ነው ነገር። ስለዚህ علم الحال ማለት አሁን ወንድሞች ልታገቡ የምትፈልጉ ቁጭ በል 3 ቀን 4 ቀን አስተምረኝ በል نعم ከዛ በኋላ ጥሩ ትዳር ታደርጋለህ። ስትጠልቅም على بصيرة ስትመልስም على بصيرة ከሷ ስትኖርም على بصيرة ትኖራለህ ማለት ነው። ያገባችሁም ያላገባችሁም ለሁላችሁም ያኒ አሁን የሰጠሁት እንደ ምልክት ነው እንጂ ትምህርት አይደለም። ይሄ አሁን የሰጠሁት እሺ። ባረከላሁ ፊኩም وادعو الله شيخنا الشيخ محمد حمود الدين يشهد الله اني احبه እናንተን መስክሩልኝ አለልም አላህ ይመሰክራል በጣም እንደምወዳቸው በዕልማቸው ነው። በምን እኛ ብዙ አልተገናኘንም። በሳውዲ አረቢያ ትንሽ ቀናት ነው የተገናኘ ولكن غزف الله في قلبي محبته እና ወደዷቸው አላህ ይወዳቸዋል። አላህ የወደደው ሰው ስትወደው ሐቂቀተን እኔ አሁን እሳቸውን ለመመጎስ አይደለም የፈለኩት እሳቸውን ባይኖሩም እላለሁ ይሄ ነገር ሼክ መሐመድ ሐሙድ ዲን ሙሊአ ዒልም ወሙሊአ አኽላቀን አንድ እንደዚህ ያየው ሼክ መሐመድ ሐሙድ ዲን ያየ يذكر الله سبحانه وتعالى في علماء إذا رأيته تذكر الله سبحانه وتعالى وفي ناس إذا رأيته تذكر الشيطان. إذن أشهدكم أني أحب هذا الشيخ الجليل الكريم እንግዲህ እውነቴ ነው መቼ እንደሚሞቱ አናቀም መቼ እንደሚሞት አናቀም ባሉበት ጊዜ ትልቅ ኒዕማ ነው والله ትልቅ ኒዕማ ነው እኔ የምፈልገው ለሳቸው ራሳቸው መሳም እጃቸው መሳም ጉልበታቸው መሳም ሳይሆን እግራቸውን እየተከተላችሁ ባካችሁ ከዚህ ዓለም ከመለየታቸው ብዙ ተጠቀሙ ነው የምላችሁ ነገ እንደዚህ ሸህ አይገኙም والله سبحانه وتعالى يعلم በመስጊዳቸው እኔ እሳቸውን ለማመጎስ አልፈለኩም نعم لكن أحبه لله وأحبه لله ተጠቀሙ በጣም ተጠቀሙ በዚህ መስጂድ የሚሰጠው ትምህርትና ከሳቸው የሚጠቀም እንትኑ የሚሰጥ መልእክት ነገ አይገኝም እና ይህ ነው አባባሌ ሁለተኛ ጊዜ ለሚመጣው አመት ነው የምንገናኘው አላህ ካለ በጀና ነው የምንገናኘው አላህ ካለ ቤት እንደምንገናኝ አላቅም የመጨረሻ ጊዜ ሊሆን ይችላል ከናንተ ጋር እንትኑ ቆይታ ዱዓ አድርጉልኝ ዱዓ አድርግላችኋለሁ ላኪን አላህ Subhanahu Wa Ta'ala እንዴት አይነት እንደሰጣችሁ በዚህ ይገርመኛል والله علم ወዳጅ ህዝብ እንደ ኢትዮጵያውያን አላየሁም ዑለማዎች የሚያከብሩ እንደ ዑለማዎቹ እንደ ኢትዮጵያውያን አላየሁም እኔ ብዙ አስተምራለሁ ትግሬም ምንም ግን እንደ ኢትዮጵያ ህዝቡ ሌላ አልናገርም ጠባያቸውም እንደሆነ አላቀም ላኪን በዕልም ከመጣን علم ወዳጅ ዑለማዎች ወዳጅ ናችሁ እናንተ ሁላችሁም ባትሆኑም ሐቂቀተን አላህ ይጨምርላችሁ አላህ Subhanahu Wa Ta'ala علሙ አጉሩፎ እንደ ጎርፍ መጥቶ በጭንቅላችሁ እንዲገባ ያድርገው አላህ Subhanahu Wa Ta'ala